ዛሬ ወሳኝ የሆነ ትምህርት ነው ይዤላችሁ የመጣሁት የኔ ውድ ቤተሰቦቼ እንኳን ሰላም መጣችሁ። ዛሬ የምናየው ፓተርን ተርሚኖሎጂ ይባላል። ፓተርን ተርሚኖሎጂ ማለት የፓተርን መግባቢያ ቋንቋ ማለት ነው። አንዱን ዲዛይነር ካንዱ ዲዛይነር፣ አንዱን ፓተርን ቆራጭ ካንዱ ፓተርን ቆራጭ፣ ሰፊውን ከፓተርን ቆራጩ የሚያግባባ በሁሉ ነገር ልክ እንደ ቋንቋ የሚያገለግል ምልክት ነው ማለት ነው። ለምሳሌ እኔ የቆረጥኩትን ፓተርን ለሆነ ሰው ቆርጠህልኝ ሂድ ብለው ምልክቶቹን በማየት ብቻ ያ ሰው እንደምፈልገው ፓተርኖቹን ይቆርጥልኛል ማለት ነው። ስለዚህ ፓተርን ተርሚኖሎጂ ማለት ምንም አይነት ሌሎች ጽሁፎች ሳንጽፍበት ምልክቶቹን በማድረግ ብቻ አንዱን ዲዛይነር አንዱን ከዲዛይነር ጋር የሚያግባባ ጥልቅ ኢንተርናሽናል መግባቢያ ቋንቋ ነው ማለት ነው። ይሄንን ማወቅ ለአንድ ዲዛይነር ግዴታ ነው። ፓተርን ተርሚኖሎጂ በጣም ሰፊ ነው። ዛሬ ግን መሰረታዊ የምላቸው ነው የምናየው። የመጀመሪያው የፊተኛውን ፓርትና የኋላኛውን ፓርት ለይቶ መጻፍ ከሱ ይጀምራል። ለምሳሌ የፊተኛው እና የኋላኛው ፍሮንት እና ባክ ልዩነት አላቸው አይደለ? ለምሳሌ የመጀመሪያው ልዩነት አንገት አካባቢ ፍሮንት ዝቅ ይላል፣ ባክ ደግሞ ከፍ ይላል። ትከሻም ጋር እንደዛው ይላሉ አንዳንዴ። እንዲሁም አርም ሆል የባክ ከፍ ይላል፣ የፍሮንት ዝቅ ይላል። የዳርት ምናምን ልዩነት አላቸው አይደለ? ዴን ከዛ ባሻገር ግን እሱ መመራመር ውስጥ ሳንገባ በፊት አንድ ሰው እኛ በጻፍንለት ምልክት ብቻ ተረድቶ የትኛው ፍሮንት ነው የትኛው ባክ ነው ብሎ መለየት እንዲችል እኛ መጻፍ አለብን። ፓተርን ኢንፎርሜሽን በደንብ መጻፍ አለበት ማለት ነው። ስለዚህ ይሄ የፊተኛው የፓተርን ክፍላችን ነው። የቤዚክ ብሎክ ይባላል። የቤዚክ ፓተርናችን ማለት ነው። ይሄ ፍሮንት ብዬ ጻፍኩበት። ይሄ ምን ማለት ነው? አንድ ሰው ፍሮንት የሚለውን ካየ የፊተኛው ክፍል መሆኑን ኦሬዲ ያውቃል ማለት ነው። ሁለተኛውን ደግሞ ባክ ብዬ ጻፍኩበት። ይሄ ሁለቱ የምንለይበት አንዱ የፓተርን ተርሚኖሎጂ መግባቢያ ቋንቋ ነው። ስለዚህ አንድ ሰው የትኛው የኋላኛው የትኛው የፊተኛው እንደሆነ ያውቃል። ይሄንን ከጻፍንለት ማለት ነው። የኔ ውድ ቤተሰቦች ተግባባን አይደለ? ኦኬ። በመቀጠል ደግሞ ፓተርን ስንሰራ ብዙ ጊዜ አስተውላችሁ የምታዩ ከሆነ 1/4ኛውን የሰውነታችንን 1/4ኛ ነው የምንሰራው። እቺ የመሃሏ አጋማሽ ሴንተር ትባላለች። የሰውነታችን አጋማሽ ሴንተር እሷ ነች። ኦኬ። ስለዚህ እሱ መጽሐፍ ያስፈልጋል። ይሄ አካፋይ ነው። የዚህን ፓተርን ሁለት ስንገጥም ሙሉን እናገኛለን ማለት ነው። ስለዚህ ሴንተር ባክ፣ የኋላኛው ፓተርናችን አጋማሹ ሴንተሩ ነው ማለት ነው። የፊተኛውን ደግሞ ሴንተር ፍሮንት ብለን ጻፍንበት። ይሄ ምንን ያገለግላል? አጋማሹን አካፋዩን ሴንተራችንን እንድናገኝ ይረዳናል ማለት ነው። ስለዚህ ይሄንን ያየ ሰው ምን ማለት እንደፈለኩ ሲቢ ወይም ደግሞ ሲኤፍ ብዬ ጻፍኩትን በማየት ምን ማለት እንደፈለኩ ይገባዋል። የዚህ አይነት ሁለት ፓተርኖች ስንገጥም ሙሉ ፓተርናችንን እናገኛለን፣ የፊተኛውንም የኋላኛውንም ማለት ነው። ስለዚህ አጋማሻችን ሴንተራችን ስለሆነ ሴንተር ፍሮንት ብለን እንጽፍበታለን። ይሄ አንዱ መግባቢያ ቋንቋችን ነው ማለት ነው። ኦኬ። እስካሁን ስንታየን? ሁለት ታየን። አንደኛው ባክ ፍሮንት ብሎ ለይቶ መጻፍ፣ ሁለተኛው ሴንተር ፍሮንት ሴንተር ባክ ብሎ መጻፍ ማለት ነው። ሶስተኛው መግባቢያ ቋንቋችን ዳርት ይባላል። አሁን የምታዩት አሁን የምሰራላችሁ ምልክት ዳርት ይባላል። ዳርት ብዙ አይነት አለ። ራሱን የቻለ ቪዲዮ ሰራላችኋለሁ ብያለሁኝ። የተለያየ የዳርትን በመቀየር ምን አይነት ፋሽን ምን አይነት ልብሶች መስራት እንደምትችሉ በደንብ ራሱን የቻለ ቪዲዮ ሰራለሁኝ። ብዙ አይነት የዳርት አይነቶች አሉ። ዌስት ዳርት የሚባል የዳርት አይነት አለ፣ ወገብ ጋር የምንጠቀመው
እሱ ምን ይባላል? ዌስት ዳርት ይባላል። ሌላው ደግሞ አርምሆል ዳርት አለ፣ ሾልደር ዳርት አለ፣ ሳይድ ዳርት አለ። ብዙ አይነት የዳርት አይነቶች አሉ። እነሱን ሙሉ ቪዲዮ በደንብ እሰራላችኋለሁ። አሁን ግን ይሄንን ምልክት ስታዩ፣ ይሄን ቀስት መሳይ ምልክት ስታዩ ልብሱ ፊትድ ነው፣ ዳርት አለው እያለ ነው ፓተርን አውጪ ወይ ዲዛይነሩ። ኦኬ አሁን የዚህ የቀስት መሳዩ እቺ ጫፍ የዳርት ፖይንት ትባላለች። ሁሉ ጊዜ የዳርት ፖይንት የሚጀምረው ከጡት ዙሪያ ወደ ታች 1 ኢንች ወረድ ብሎ ነው። ኦኬ የታችኛው ደግሞ ዳርት ሌግ ይባላል። ከጡት መስመር ወደ ታች 1 ኢንች ወይም 2.5 3 ኢንች ወረድ ብሎ ይሄን የዳርት ፖይንት እናገኘዋለን ማለት ነው ፍሮንት ላይ። ስለዚህ ይሄንን ምልክት ስታዩ ዳርት እንዳለው ይጠቁማል። ዳርት ጥቅሙ ምንድነው ካለን ዳርት ስንጠቀም ፊትድ ይሆናል ወይም ደግሞ ከርቪ የሆነ ስታይል እናገኛለን። ፊትድ ማለት ሰውነታችሁ ላይ ልክክ ብሎ ለውበት ለፋሽን ሞር የምንጠቀምበት ነው። ለምሳሌ ከጡታችን በታች ትንሽ ጠበብ ያለ አይደል ጠበቅ ያለነን እንትን እያለ ነው የምንሄደው። ዳርት ከሌለው ልቅ ነው የሚሆነው ልብሱ። ልክ ዳርት ስትጠቀሙ ግን ፊትድ ልክክ በሰውነት ልክ ፊትድ የሆነ ዲዛይን እናገኛለን ማለት ነው። ዳርት ትልቁ ለውበት ነው የምንጠቀመው። ሰውነታችን ላይ ልክክ ያለ በተለይ ለኦኬዥን ልብሶች፣ ለራስ ልብሶች፣ ለተለያዩ ልብሶች ዳርት ሱሪም ላይ እንጠቀማለን፣ ሸሚዞች ላይም፣ ኮቶች ላይም፣ ቀሚሶች ላይም ብዙ ነገሮች ላይ እንጠቀማለን። ዳርትን በመቀያየርና የዳርት ማኒፑሌሽን ሲስተምን በመጠቀም ብቻ በጣም ቆንጆ ዲዛይኖች እና ውበቶች ይፈጠራሉ። እሱን በደንብ ዲቴል እናያለን። አሁን ምንድነው ማሳያችሁ ዳርቱን እንደዚህ ሰንጠቅ አድርጌ በፕላስተር ሳጣብቀው ምን አይነት ቅርጽ እንደሚመጣ እንድታዩት ስለፈለኩኝ ነው። በፕላስተር ማጣብቀው ከርቪ ነገር ይመጣል። ይሄ ልክ የጡት ቅርጽ የለም ከርቭ ነገር ይሰራል ማለት ነው። ሰውነታችንን ፊት ነው የሚያደርገው። በደንብ ያዝ እንዲያደርገው ልብሱ ሰውነታችንን ይዞ እንዲወርድና ልቅ እንዳይሆን ውበት እንዲኖረው ይረዳናል። አንዳንድ ሰው አይፈልግም፣ ብዙ ጊዜ ግን ውበት ስላለው ብዙ ሰዎች እንጠቀምበታለን ማለት ነው የኔ ውድ ቤተሰቦች። ስለዚህ አያችሁት ገባ ነገር ትላለች፣ ከርቪ ነገር ትሰራለች ማለት ነው የኔ ውድ ቤተሰቦች። ስለዚህ ዋናው ትልቁ ቁም ነገር ምንድነው? ይሄንን ምልክት ስታዩ ዳርት አለው ማለት ነው። ኦኬ እቺ ተይዛ ትሰፋለች። ኦኬ የምትቆረጥ አይደለችም፣ ትሰፋለች። ስለዚህ ይሄ የምን ምልክት ነው? ዳርት ምልክት ነው። ስለዚህ አንዱ የፓተርን ሰሪዎች ወይ ደግሞ የዲዛይነሮች መግባቢያ ቋንቋ ነው ማለት ነው። ስለዚህ አሁን ያየናቸው ነገሮች በደንብ እየረዷችሁ እንደሆነ በደንብ ተስፋ አረጋለሁ። ውድ ቤተሰቦች ላይክ ሼር በደንብ ይደረግ፣ ላይክ ይደረግ። ቪዲዮአችን ቫይራል መውጣት አለበት። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ ይደረግ። ሰብስክራይብ እያደረጋችሁ የቤታችን አባል መሆን ይቻላል። እዚህ ቤት በክፍያ እንኳን የማታገኙትን ዕውቀት የምታገኙበት ቤት ነው። ስለዚህ የዚህ ቤት አባል ብትሆኑ ሰብስክራይብ ብታረጉ ተጠቀማላችሁ የኔ ውድ ቤተሰቦች። በመቀጠል ደግሞ የምናየው እቺ ምልክት ፎልድ ትባላለች። የፎልድ ምልክት ነች። ፎልድ ማለት በድፍን ነው ጨርቁ የሚቆረጠው የሚል ምልክት ነው የሚሰጠን። ኦኬ ይሄን ምልክት አያችሁ ማለት ጨርቃችሁ ላይ ስትቆርጡ የምትቆርጡበት መንገድ ኖርማሊ በዝርግ አይደለም ማለት ነው። እቺ ምልክት አለች ማለት በራሱ በጣም ትልቅ ቋንቋ ነው። እንዴት እንደምትቆርጡትና ይሄ ምልክት ከተሰጣችሁ እንዴት ፓተርናችሁን ጨርቅ ላይ እንደምትቆርጡት አሁን ላሳያችሁ። ይሄ ጨርቃችን ነው እንደምታዩት። ይሄው ዘርግቻለሁኝ አይደለ? በፎልድ ቁረጡ ከተባለ ጨርቃችሁን አጥፋችሁ ቁረጡ። በዚህ በድፍን ነው የምትቆርጡት ማለት ነው። ክፍት አይሆንም፣ እንዲህ ክፍት አይሆንም። ድፍን መሆን አለበት።
ገብቷቸዋል። ስለዚህ ፓተርናችን ፎልድ ምልክት ባለችበት ሳይድ ላይ ስንቆርጥ ጨርቃችን ላይ እንደዚህ ስናስደግፍ ድፍን መሆን አለበት ማለት ነው። ይሄ የፓተርን ቋንቋ ነው። አያችሁት አይደለ? እቺ ምልክት ስላለች ብቻ ጨርቅ ስቆርጥ እንዴት መቁረጥ እንዳለብኝ ጋይድ አደረገኝ ማለት ነው። የትም ዓለም ሂዱ ቋንቋ ማትግባቡበት ለምን ፈረንሳይ አትሄዱም? ለምን ቱርክ፣ ለምን ቻይና አትሄዱም? እኚህ ምልክቶች ከተጠቀማችሁ በቋንቋ ማትግባቡት ሰው ራሱ የእናንተ ዲዛይን ይቆርጥላችኋል ማለት ነው። ገብቷችኋል? ስለዚህ እነዚህ ትልቅ ቋንቋዎች ናቸው፣ ዲዛይነሮች ልታውቋቸው የሚገባ ማለት ነው የኔ ውድ ቤተሰቦች። ስለዚህ ይሄንን ማወቅ በጣም በጣም ከምንም በላይ ይጠቅማችኋል። በመቀጠል ደግሞ ምንድነው ግሬን ላይን የሚባል አለ። ይሄን ግሬን ላይን በጣም ይጠቅመናል። ለምንድነው ጥቅሙ? ይሄ ምልክት ለምንድነው ጥቅሙ? በተለይ ጨርቅ ስንቆርጥ ነው። ይሄ ግሬን ላይን ይባላል። 3 አይነት የግሬን ላይን አይነቶች አሉ። 3 አይነት አሉ። እነሱን በደም ዲቴል ከማየታችን በፊት ምንድነው ልዩነታቸው፣ ምንድነው ጥቅማቸው የሚለውን ነገር በደንብ ማየት ያስፈልጋል። ይሄ ምልክት ፓተርን ላይ አለ ማለት ጨርቃችሁን እንዴት እንደምትቆርጡ ፓተርናችሁን ጨርቃችሁ ላይ እንዴት እንደምታስቀምጡ በየትኛው አቅጣጫ መቁረጥ እንዳለባችሁ የሚመራችሁ መስመር ነው ማለት ነው። ኦኬ እንደዚህ ነው ወይ የምታስቀምጡት ወይስ እንደዚህ አዙራችሁ ነው የምታስቀምጡት? ቀጥ አርጋችሁ በጎን ነው ወይ ስላሽ ነው ወይ የሚለውን ይመራቸዋል። 3 አይነት ግሬን ላይኖች አሉ። 3 አይነት ኦኬ። እነሱን ከማየታችን በፊት ግን መጀመሪያ የጨርቃችሁን ሁኔታ መረዳት ያስፈልጋል። አሁን ለምሳሌ ይሄ መነን ነው፣ የመነን ጨርቅ ነው እንደምታዩት አይደለ? ይሄ የመነን ጨርቅ ነው። እቺ ጫፏ ሰልቬጅ ትባላለች ወይም ደግሞ ጠርዝ፣ እኛ ጋር አርብ እንለዋለን አይደለ? የጨርቃችን መጨረሻ ወይም ደግሞ የጨርቃችን ጠርዝ፣ ከዚህ ጠርዝ እስከ ሌላኛው ጠርዝ ስንለካ አርብ ይባላል። ከሜትር ከ50 በላይና ሜትር ከ50 ከሆነ አርበ ሰፊ፣ ከሜትር ከ50 በታች ከሆነ ደግሞ አርበ ጠባብ እንላቸዋለን አይደል? አሁን ዛሬ ስለ አርብ ላወራ ሳይሆን ጨርቃችን የተሸመነው በሁለት አቅጣጫ ነው። ሆሪዞንታልና ቨርቲካል የሆነ አቅጣጫ አላቸው ክሮቹ ሲሸመኑ አይደለ? ሸማኔው እነዛን ነው እየሸመነ ጨርቅ ያደረጋቸው። ኦኬ አሁን ትልቁ ቁም ነገር ይሄ ግሬን ላይን የሚባለው መስመር ቨርቲካል በሆነው ላይን ሁል ጊዜ መቀመጥ አለበት። እሱን ነው የሚመራን ማለት ነው። አሁን ለምሳሌ በደንብ ላሳያችሁ። አሁን ወደ አያችሁት በቁም ያለው ክር አለ፣ ወደ ታች ያለው ክር አለ፣ ወደ ጎን የተሸመነው ክር አለ። ሁል ጊዜም ይሄ ግሬን ላይን ቀስቱ የሚቀመጠው እንደዚህ ወደ ታች በቋሚው ቨርቲካል በሆነው ክር ስትሬት መሆን አለበት ማለት ነው። ቀስቱ የሚጠቁመን እሱን ነው። በየትኛውም አቅጣጫ ቀስቱ ይቀመጥ፣ ቀስታችን ትይዩ መሆን ያለበት ስትሬት በሆነው ላይን ቨርቲካል በሆነው ላይን ነው ማለት ነው። ኦኬ ስለዚህ ምንድነው የምናደርገው? ፓተርናችን ላይ እነዚህ 3 አይነቶች ግሬን ላይኖች ሲቀመጡ ምንድነው ትርጉማቸው? ምንድነው እያለን ያለው የሚለውን በደንብ ማየት ይፈልጋል። ይሄ አንደኛው ስትሬት ላይን ወይም ደግሞ ቨርቲካል ግሬን ላይን ይባላል። ስትሬት ወይም ደግሞ ቨርቲካል ግሬን ላይን ይባላል። ሁለተኛው ደግሞ ሆሪዞንታል ወይም ደግሞ ክሮስዋይዝ ግሬን ላይን ይባላል። ወደ ጎን ነው፣ አያችሁት? ቀስቱ ወደ ጎን ነው። ሶስተኛው ደግሞ ባያዝ ይባላል ወይም ደግሞ ስላሽ። ይሄ ምን ዲያጎናል ነው የሚባለው፣ ወደ ጎንም አይደለም ቀጥታም አይደለም፣ ሰያፍ ነገር የሆነ ነው። የሶስቱም ቀስቶች አቀማመጥ ይለያል። የዚህ ወደ ላይ ነው፣ ይሄኛው ወደ ጎን ነው፣ ያኛው ደግሞ ሰያፍ ነው። ነገር ግን እናንተ ማየት ያለባችሁ የቀስቱን
መጣመም ወደ ጎን መሆን ሳይሆን የቀስቱ ጫፍ ሁል ጊዜም ጨርቃችን ላይ ቋሚ ወደ ተሸመነው አቅጣጫ ሁል ጊዜም መሆን ያለበት በዛ አቅጣጫ ነው። ቀስቱን ነው የምንከተለው ማለት ነው። የቀስቱን አቅጣጫ ነው የምንከተለው። ለምሳሌ ጨርቃችን ይሄ ነው እንበል። ይሄው አሁን ቀጥታ ቨርቲካል ወይም ደግሞ ስትሬት ግሬን ላይን የሚባለውን አያችሁ ከጨርቁ ቨርቲካል የተሸመነው ፓርት ጋር ትይዩ ነው ያደረኩት። ቀስቱ ትይዩ ነው ከተሸመነው ወደ ታች ከወረደው ቨርቲካል ከሆነው ከተሸመነው ጨርቅ ክር ጋር ትይዩ መሆን አለበት ማለት ነው። ኦኬ እሱን መርሳት የለባችሁም ሁሌ። አሁን ይሄንንስ እንዴት ነው የምናስቀምጠው? ወደ ጎን ነው አይደለ? ወደ ጎን ነው ግሬን ላይናችን አይደለ? ኦኬ ግን ጨርቃችን ላይ ስንቆርጠው ወደ ጎን አይደለም የምናስቀምጠው ፓተርናችን። ወደ ታች ወራጅ የሆነውን ቨርቲካል ግሬን ላይን ቀስቷን በሱ አቅጣጫ ነው የምናስተካክለው። ቀስታችን በሱ ትይዩ ይሆናል ማለት ነው። አሁን እኔ እንደማረጋው አያችሁት? ቀስታችን ወደ ላይ። ስለዚህ ፓተርናችንን ስንቆርጥ እንዴት ነው የምንቆርጠው ማለት ነው? ፓተርናችን ወደ ጎን ሆነ ማለት ነው። ምን እየመራን ነው? ስትሬች ቢሆን ጨርቃችን ሌላ አይነት ጨርቅ ቢሆን ይሄ ግሬን ላይን ምን ይመራናል? ጨርቃችን ላይ ፓተርናችን በየትኛው አቅጣጫ እያዘዋወርን መቁረጥ አለብን። ያለበለዛ መቁረጥ ያለባችሁ ወደ ጎን ሆኖ ቀጥታ ብትቆርጡት ለምሳሌ ስትሬች የሚያደርግ ጨርቅ ኮምፕሊትሊ ጨርቃችሁ ይበላሻል። ስለዚህ እነዚህን ግሬን ላይኖች ማወቅ በጣም ወሳኝ ነው። ሶስተኛውም ይሄ ሰያፍ ያልነውን እንየው። ትልቁ ጥበብ ማወቅ ያለባችሁ ቀስቱ ስትሬት ግሬን ላይን ስላልሆነ ምንድነው የምናደርገው? ትይዩ አሁን ቨርቲካል ከተሸመነው ጋር። ስለዚህ ፓተርናችን ጨርቁ ላይ ምን ሆነ ማለት ነው? ሰያፍ ሆኖ ነው የሚቆረጠው። ቀጥም አይልም ወደ ጎንም አይልም። አያችሁት? ቀስቷን ትይዩ የምናደርገው ቅድም ከተሸመነው ቨርቲካል ከተሸመነው ክር ጋር ነው ማለት ነው። ስለዚህ አቅጣጫው ምንም ይሁን የቀስቱን ትይዩ ቨርቲካል የተሸመነውን ፓርት እኩል ነው የምታረጉት። የፓተርናችሁ አቅጣጫ ግን ይለያያል ማለት ነው። እነዚህን ማወቅ በጣም ትልቅ የዲዛይነሮችን ቋንቋ መረዳት ነው ማለት ነው። ስለዚህ ከዚህ በኋላ እነዚህን ምልክቶች እኔ ስሰራ ብታዩ እኔ ሁሌ ራሴ ስለምቆርጠው ነው ምልክት ማላረገው ባይዘዌ ይረዳቸዋል። በመቀጠል ይሄ ፓተርን ቁልፍ እንዲኖረው ብፈልግና ሌላ ሰው እንዲቆርጥልኝ ብፈልግ ቁልፍ እንዳለው በምን ያውቃል? በምንም አይደል? ስለዚህ ምን ማድረግ አለብኝ? እንደዚህ ሰርክል እያከበብኩ አስቀምጥለታለሁ። አሁን እኔ በሌለሁበት እህቴን ፓተርን ቁረጪ ብላት የትኛው ጋር ቁልፍ እንዳለ ይሄን ምልክት ካደረኩላት ታውቃለች ማለት ነው። ግሬን ላይኖቹንም ታነባለች ማለት ነው። የባክ ነው የፍሮንት ነው የሚለውን እኔ ሳልነግራት ደውዬ ሳልነግራት እንዲያርጊ ሳልላት ምልክቶቹን በማየት ብቻ እንዴት መቁረጥ እንዳለባት በምን አቅጣጫ መቁረጥ እንዳለባት ቁልፍ የቱ ጋር እንዳለ መረዳት ቻለች ማለት ነው። አያችሁ? ይሄ አሁን እዚህ ጋር ቁልፍ ይግባ ምናምን ብላችሁ ምትጽፉትን ቀነሰላችሁ። በመቀጠል ሌላ ደግሞ መርሳት የሌለባችሁ ይሄን ፓተርን ስንት ጊዜ ነው የምቆርጡት? አንድ ጊዜ ከሆነ 1 ታይምስ ኦኬ፣ 2 ጊዜ ከሆነ 2 ታይምስ፣ 4 ጊዜ ከሆነ እንዲቆረጥ የፈለጋችሁት 4 ታይም፣ 40 ጊዜ ከሆነ አያችሁ? እዚህ ጋር ምጽፉለት ነገር ስንት ጊዜ ይሄንን መቁረጥ እንዳለበት ጋይድ ያደርገዋል ፓተርን ቆራጣችሁን ማለት ነው። ኦኬ፣ ስለዚህ መግባቢያ ቋንቋችሁ ነው። 2 ከሆነ ለባህክ የምትፈልጉት 2 ታይምስ ስትሉት 2 ይቆርጥላችኋል። 1 ከሆነ 1 ታይምስ። ገብቷችኋል አይደለ? እንደዚህ በደንብ ኢንፎርሜሽን በደንብ መጻፍ አለበት ማለት ነው። ኦኬ፣ በመቀጠል ደግሞ ለምሳሌ ይሄ ፍሮንት ፓተርን ላይ ኪስ ብፈልግ ይሄንን ምልክት ካላስቀመጥኩ የኪስ ምልክት ካላስቀመጥኩ ቆራጩም ሰፊውም ኪስ እንዳለው ሊያውቅ አይችልም። ይሄ ምልክት ካደረኩ ግን ምን እያደረኩ ነው? እዚህ ቦታ ላይ ኪስ እንዲኖረው ፈልጋለሁ። ስትቆርጥ ኪስ አብረህ ቁረጥላቸው፣ ሰፊዎቹም ደግሞ እዚህ ጋር ኪስ ስላለ ኪስ ስፉ የሚል መረጃ ይሰጣቸዋል ማለት ነው።
ይሄውን እኔ ማስቀበት ፈልጉ ማስመርም ትችላላችሁ እኔ ጀስት ምልክት ነው ያደረኩበት ይሄ ምንን ይጠቁማል ልብሱ ኪስ አለው ስለዚህ ስትቆርጡ ኪሱን እንዳትረሱ ይሄ የኔ ዲዛይን ኪስ እንዲኖረው ፈልጋለሁ የሚል ቋንቋ ነው ያለው ስለዚህ ይሄንን ሲያነብ አንድ ይሄንን ተርሚኖሎጂ የሚያውቅ ሰው ምን መቁረጥ እንዳለበት ያውቃል ማለት ነው ውድ ቤተሰቦች ላይክ ሼር በደንብ ይደረግ ይሄ ለብዙ ሰዎች የሚጠቅም ስለሆነ ብዙ ሰዎች ጋር ይድረስ ምክንያቱም በጣም ብዙ ዲዛይነሮች ሊያውቁት የሚገባ ነው የኔ ውድ ቤተሰቦች አብራችሁኝ ስላላችሁ ከልብ ነው ማመሰግነው ያልገባችሁ ነገር ካለ ኮሜንት ላይ በደንብ ጠይቁኝ በእርግጠኝነት ይገባችኋል በደንብ አንደርስታንድ እንደምታደርጉኝ በደንብ ተስፋ አለኝ ማለት ነው በመቀጠል እስካሁን ያየናቸው በደንብ ግልጽ እንደሆነላችሁ እንደተረዳችሁት እርግጠኛ ነኝ ኦኬ አሁን ለምሳሌ ይሄን ባክ ብዬ ጀስት ልጻፍበትና ይሄ ፓተርን ዚፕ እንዲኖረው በፈልግ አሁን እዚህ ጋር ቁልፍ ነው አይደለ አለው እዚህ ጋር ቁልፍ አስገቡልኝ ብዬ ነው አይደለ የጻፍኩት ዚፕ እንዲኖረው በፈልግስ እንዲች የዚፕ ቅርጽ ነገር መስራት ጫፏ ላይ ማንጠልጣያ ነገር ታረጉና እንደዚህ ዚግዛግ ነገር ስታረጉ ምን ማድረግ ነው እዚህ ፓርት ጋር ዚፕ እንዲገባ ፈልጋለሁ ስለዚህ ይሄ የዚፕ አላውንስ ነው ያላችሁት ነው እዚህ ጋር ዚፕ እንዲገባ ፈልጋለሁ ስለዚህ ዚፕ አለው ልብሱ ነው ኦኬ ለምሳሌ ፊት ለፊት ሊሆን ይችላል ከጀርባ ሊሆን ይችላል የፈለጋችሁት ቦታ ላይ በመቀጠል ደግሞ እንደዚህ አንድ ፓተርን ሼድ እንደዚህ ከተደረገ ከተቀባ እንደዚህ ከተጠቆረ ምን ማለት ነው ይሄ እንደዚህ ያጠቆርኩበት ቦታ ተቆርጦ መውጣት አለበት አላስፈላጊ ነው የሚል ቋንቋ ነው ያለው እንደዚህ ሼድ ከተደረገ ይሄው በቃ ቆርጠሽ አውጥተሽ ጣይ አሁን እኔ ለምሰራው ዲዛይን ይሄ ፓርት አያስፈልገኝም የሚል መልእክት አለው ይሄው ይጣላል ሌላው ተገጥሞ ፓተርኑን ይሰራል ማለት ነው ሼድ ከተደረገ አንድ ነገር እንደዚህ ከተቀባ ምን አድርጉ ማለት ነው ቆርጣችሁ አውጡ የሚል መልእክት ነው ያለው በፓተርን ቋንቋ ውስጥ ማለት ነው የኔውድ ቤተሰቦች ስለዚህ በደንብ አንደርስታንድ ያደረጋችሁኝ እንደሆነ እርግጠኛ ነኝ ምክንያቱም እነዚህ ነገሮች በደንብ ማወቅ ያስፈልጋል አሁን ደግሞ ኖች የሚባል የፓተርን ቋንቋ አለ ኖች ማለት ትንጥዬ ምልክት ማለት ነው አንዳንዴ በመቀስኛን ቀንጭባለን የውጪዎቹ የሆነች መብሻ አለቻቸው ኦኬ እንዴ አንድስ ምልክት ነች ያለችው እቺ ኖች የምትባለው ምልክት ምንድነው በተለይ ስፌት ስንሰራ እየተዛነፈ ለሚያስቸግረን ሰዎች በጣም ይጠቅማል ለምሳሌ አሁን ቺን ምልክት በመቀስ ቀንጨብ ባደርጋት ዛም ተከሻውም ጋር ያለውን በመቀስ ቀንጨብ ባደርገው የፍሮንቱንና የባኩን ተመሳሳይ ቦታ ላይ ኖች ካደረኩኝና ከቀነጨብኩኝ ሁለቱን አንድ ላይ ከመስፋቴ በፊት ሁለቱን ኖቾች ቀድሜ አገናኛቸዋለሁ ምንን ይጠቁማል እኩል እንድትሰፉ ይረዳቸዋል ማለት ነው እኩል የባኩና የፍሮንቱ ስለዚህ ሚዛነፍ ነገር አይኖርም ስትሰፉት ለምሳሌ ላሳያችሁ አሁን እዚች በስት ላይኗ ላይ ቀነጨብኩኝ የፍሮንቱን የባኩንም በስት ላይን ላይ ቀነጨብኩኝ ሁለቱም ኖች አላቸው ማለት ነው ኦኬ ከዛ ምንድነው ማደርገው ይሄን የቀነጨብኩትን አንደኛውንና ይሄ የፍሮንቱን እኩል አያይዘዋለሁ እንደዚህ ስሰፋ ባላንስ እንዲያደርግ ያደርገኛል የትኛው ከየትኛው ጋር እኩል ሆኖ መግጠም እንዳለበት ይረዳኛል ብዙ ጊዜ እንዲከፍ ዝቅ ስሊቭ እጅጌ ስትገጥሙ ምናምን እየተዛነፈ የሚያስቸግራችሁ ይሄ ኖች ስለማትጠቀሙና ባላንሱን ስለማትጠብቁ ነው አንዱ እጅጌ ያጥረባችኋል አንዱ አልገባይላችኋል አንዱ ካንዱ ይረዝምባችኋል ይሄ ኖች መልመድ ያለባችሁ ነው ማለት ነው በመቀጠል የኔ ውድ ቤተሰቦች ሌላው በጣም ኢምፖርታንት እና ወሳኝ ብታውቁት ብዬ የማስበው ነገር ሲም አላውንስ እና ኢስ አላውንስ የሚባል ነገር አለ
ሲም አላውንስ ማለት እኔ ስል በተደጋጋሚ ሰምታችሁ ከሆነ ለስፌት ትርፍ ጨርቅ መስጠት ማለት ነው። ለምሳሌ በስፌት ይወጣል ያ ጨርቅ፣ ለስፌት ትርፍ ጨርቅ መስጠት፣ አንዱን ስፌት ከአንዱ ስፌት ምናገናኝበት። ኦኬ ግን የሰጠነውን ያህል እናውጣለን በስፌት። ለምሳሌ ለስፌት 1 ሴንቲሜትር ብሰጥ ስሰፋ 1 ሴንቲሜትር ገባ ብዬ ነው የምሰፋው። ለስፌት 1 ኢንች ብሰጥ ስሰፋ 1 ኢንች ገባ ብዬ ነው እምሰፋው። ልብሱ ላይ 1 ኢንችም ሰጠው 2 ኢንችም የስፌት ሰጠው ገብቼ ስለምሰፋው ልብሱን አያሰፋም፣ ልብሱም አይጠብም። ኦኬ በስፌት ይወጣል ኦሬዲ ትርፍ ጨርቅ ነው ማለት ነው። ገብቷችኋል አይደለ? እቺ ትወጣለች ተሰፍታ። ምክንያቱም ለስፌት የተሰጠ እንጂ ወደ ውስጥ የሚቀር ነገር የለም፣ ሰፍተን እናወጣዋለን ማለት ነው። ተግባብተናል? ከዚች ወደ ውጪ እሱ ድረስ ነው የምንሰፋው ማለት ነው። ምንም ያህል የስፌት ብዛት ብንሰጥ ዞሮ ዞሮ የምንሰፋው ዋናው ፖይንታችን ላይ ይሆናል ማለት ነው። ኦኬ ሲም አላውንስ ከሰፋን በኋላ ምን እንደሚመስል ላሳያችሁ። አሁን ሲም አላውንስ የምንላት ለምሳሌ እዚህ ሱሪ ላይ እቺ የምታዩት ትርፍ አለች አይደል? አሁን እቺ 1 ሴንቲሜትር ቢሆን የተሰጠው 1 ሴንቲሜትሯ ተሰፍታ ወጣለች። በቃ ወደ ውስጥ የቀረ ነገር አይኖርም። የባኩና የፍሮንቱን አንደኛውን ካንደኛው የምናገናኝበት ትርፍ ጨርቅ ሰጠን እንጂ ከደንበኛችን ልኬት ምን ወስደው አይኖርም ማለት ነው። ኦኬ ተግባብተናል? በስፌት ይወጣል። ኢስ አላውንስ ማለት ግን ከደንበኛችን ልኬት በተጨማሪ ሰፋ እንዲል ወይም ደግሞ ስታይላችን እንደ ፋሽናችን የምንጨምረው ተጨማሪ ትርፍ የምንሰጠው ጨርቅ ማለት ነው። እሱ ደግሞ በስፌት አይወጣም። ልዩነታቸው ገብቷችኋል? ሲም አላውንስ በስፌት መውጣት አለበት ግዴታ ነው። ኢስ አላውንስ ከሆነ ግን በስፌት አይወጣም፣ እንፈልገዋለን። እንደ አንድ ተመሳሳይ የሆነ ዲዛይን ሰርታችሁ ኢስ አላውንስ በመጨመርና ኢስ አላውንስ በመቀነስ የልብሳችሁ ስታይል ይቀየራል። then ኢስ አላውንስ ማለት ከሰውየው ልኬት በተጨማሪ ሰፋ እንዲል እንደ ስታይላችን ለቀቅ እንዲል ኮምፈርት እንዲሰጠው የምንሰጠው ተጨማሪ ጨርቅ ማለት ነው። እሱ አይሰፋም፣ እዛው ከምንሰራው ልብስ ጋር የሚቀር ነው። ከሱ በተጨማሪ ነው ሌላ ሲም አላውንስ ማገናኛ የምንሰጠው። ከዛ እቺ የሰጠናት ግን ሲም አላውንስ ተሰፍታ ትወጣለች ማለት ነው። ገብቷችኋል አይደል? ኢስ አላውንስ ጨርቃችን ውስጥ የሚካተት ነው። ሲም አላውንስ ደግሞ በስፌት የምናስወግደው በስፌት የምንመልሰው ነው ማለት ነው። ተግባባን? ይሄን ሁለቱን ልዩነታቸውን ማወቅ አለባችሁ ማለት ነው። ልዩነታቸውን ማወቅ አለባችሁ። የኔ ውድ ቤተሰቦች በጣም አሪፍ ነገር እየተጠቀማችሁ እንደሆነ ተስፋ አለኝ። እነዚህን ቋንቋዎች በደንብ ተለማመዱ፣ ጻፏቸው፣ ኮሜንት አድርጉልኝ። የትኛውን ታውቁ ነበር፣ የትኛው ግራ ገባችሁ? በእርግጠኝነት አንደርስታንድ እንደምታደርጉት ደግሞ አልጠራጠርም። ቀላል ነው፣ በቀላል መንገድ ነው ያሳየዋችሁ ማለት ነው የኔ ውድ ቤተሰቦች። አሁን በመቀጠል ደግሞ ምን ማድረግ አለባችሁ? ፓተርኑ የምንድነው? ለምሳሌ ይሄውን ቤዚክ ፓተርን ነው። ቤዚክ ፓተርን ማለት ለምሳሌ አንድ ሰው ቤዚክ ፓተርን መስራት ቻለ ማለት ዲዛይነር ሆነ ማለት አይደለም። እዚህ ላይ ተመስርቶ ይሄ መነሻ ነው። የአንድ ዲዛይን መነሻ እንደ ሀ በሉት። ሃን ቻላችሁ ማለት እስከ መጨረሻው ቻላችሁ ማለት አይደለም። እቺ መነሻ ነች። እዚህ ላይ ተንተረሳችሁ ነው ብዙ ዲዛይን የሚፈጠረው። then ይሄ አሁን ቤዚክ ፓተርን ነው። የሸሚዝ ከሆነ ሸሚዝ ሸርት ብላችሁ መጻፍ አለባችሁ። ሚልክ ሜድ ከሆነ ሚልክ ሜድ ማለት አለባችሁ። ትራውዘር ከሆነ ሱሪ ከሆነ ስሙ መጻፍ አለበት። የምንድነው ፓተርኑ? ስሊቭ ከሆነ የእጅጌ ስሊቭ ብላችሁ መጻፍ አለባችሁ። ስለዚህ ስያሜውን መጻፍ ለምሳሌ ሸርት ከሆነ ሸርት ብላችሁ መጻፍ አለባችሁ። አንድ ሰው ያንን አይቶ ኦኬ የምን ፓተርን እንደሆነ ብዙ ሳይመራመር ያገኘዋል ማለት ነው። ስለዚህ ቤዚክ ቻላችሁ ማለት ዲዛይነር ሆናችሁ ማለት አይደለም። ቤዚክ ላይ የምትፈጥሩት ነገር ነው እናንተን ክሬቲቭ የሚያስብላችሁ። የተለየ ዲዛይን በፈጠራ የምትደነቁት እዚህ ላይ ተመስርታችሁ በምትፈጥሩት ስራ እንጂ
ይሄንን ቤዚክ ፓተርን መስራት ቻላችሁ ማለት ዲዛይነር ናችሁ ማለት አይደለም። ለዛ ነው ቤዚክ የተባለው መነሻ ነው መንደርደሪያ ነው። ስለዚህ የኔ ውድ ቤተሰቦች በጣም እንደተጠቀማችሁበት ተስፋ አለኝ። በጣም ይረዳችኋል። ኢምፖርታንት ነገር ነው። ሁሉም ዲዛይነር መሆን የሚፈልግ ሰው ሊያውቀው የሚገባ ነው ማለት ነው የኔ ውድ ቤተሰቦች። ስለዚህ ቀን ብትጽፉበት ቆንጆ ነው። መቼ ተሰራ ገብቷችኋል አይደል? በተለይ እንደዚህ በብዛት የምታመርቱ ሰዎች ሌላ ሰው ፓተርን እናንተ ያወጣችሁትን የሚቆርጡላችሁ ሰዎች ዲቴይል ኢንፎርሜሽን እንዲሁም ፓተርኑንም ያወጣውን ሰው ስም ጨምሮ ከነ ስልክ ማስቀመጥ በጣም ቆንጆ ነው የኔ ውድ ቤተሰቦች። እንግዲህ በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ 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 ባይ።